አንድ ነፍሰ ገዳይ በ6 ጥይቶች ሲደበድባችሁ አንድ ተኩሶ አንድ ጊዜ ጎል ይላል፣ አንድ ጊዜ ተኩሶ አንድ ጊዜ ጎል ይላል። ይህ ምን አይነት ጭካኔ ነው ብላችሁ ታስባላችሁ? ምክንያቱም በዚሁ መልክ የተገደለ አንድ ሚስኪን ልጅ ነበር። ይህ ልጅ ወንጀለኛ አልነበረም፣ የካርቴሎች መሪ የእጽ አዘዋዋሪም አልነበረም። እሱ እግር ኳስ ተጫዋች ነበር፣ የኮሎምቢያ ብሔራዊ ቡድን ካፒቴን ነበር። የገዛ ሀገሩ ህዝብ ኤል ካባዮሬ ዴል ፉትቦል እያለ ያሞግሰው ነበር። የእግር ኳስ ጨዋው ሰው ማለት ነው። ስሙም አንድሬስ ኤስኮባር ይባል ነበር። ሐምሌ 2 ቀን በ1994 በዓለም ዋንጫ ላይ ባስቆጠራት ብቸኛዋ ጎል ምክንያት የተገደለ ሰው ነበር። ግን ደግሞ ይቺ ጎል ስህተት ነበረች። አብዛኛውን ሰው ስለዚህ ታሪክ የሚረዳው የተሳሳተ ነገር አለ። ጉዳዩ ስለ እግር ኳስ ብቻ አልነበረም። ይህንን ለመረዳት እዚህ ፓርት ላይ ልብ ብላችሁ እንድታድምጡኝ እፈልጋለሁ። ይህ ቪዲዮ ማየት ሲጀምሩ ሁሌም እንደምንለው ላይክ ብላችሁ ጀምሩ። ሰብስክራይብ ያላደረጋችሁ ሰዎችም ሰብስክራይብ ብላችሁ የቴድ ኢዮብ ቻናል ቤተሰብ ሁኑ። አንድሬስ ኤስኮባር ለምን እንደሞተ ለመረዳት መጀመሪያ ይጫወትላት የነበረችው አገሩ ኮሎምቢያን መረዳት ይኖርብናል። ያቺ በቱሪስት ማስታወቂያዎችና በንግድ ቡና ትዕይንቶች የሚያሳዩን ኮሎምቢያን አይደለም ያልኳችሁ፣ እውነተኛዋን ኮሎምቢያ እንጂ። አያችሁ፣ በ1990ዎቹ መጀመሪያ ላይ ሜዴሊን ዓለማችን ውስጥ ካሉ ዘግናኝ የሚባሉ ወንጀሎች የሚፈጸሙባት ከተማ ነበረች። ይህ ደግሞ ዝም ብሎ በምሳሌ ወይም በተወሰነ የቁጥር መረጃ የሚገለጽ አልነበረም። በእውነቱም ነው የምላችሁ፣ ማንም ሰው በሰላም ወጥቶ በሰላም መግባት የማይችልባት ከተማ ነበረች። የነፍስ ግድያ መጠኑ ከ100,000 ሰዎች መሃል 380 ሰዎች ይገደሉ ነበር። ግን ደግሞ ለዚህ ሁሉ ሁከት መነሻ የሆነው ኦፍኮርስ ፓብሎ ኤስኮባር ነበር። ይሄውላችሁ እዚህ ጋር መሳት የሌለባችሁ አንድ ነጥብ አለ። እሱም ፓብሎ ኤስኮባር ከአንድሬስ ጋር ምንም አይነት የስጋ ዝምድና የለውም። ግን ደግሞ ፓብሎ ኮሎምቢያን የራሱ ይዘት አድርጓት ነበር። እዛው ሜዴሊን ውስጥ ተወልዶ የሜዴሊን ካርቴል መስራች የሆነው ፓብሎ ኤስኮባር እጅግ በጣም ችግር ነበረበት። በዓለም ላይ ካለው 80% የኮኬይን አቅርቦት ወደ አሜሪካ በመላክ $60 ሚሊዮን በቀን ገቢ ነበረው። አውሮፕላኖች ሰማይ ላይ ያሉ በአሸባሪዎች እንዲፈነዱ አድርጓል። በፖለቲከኞችና በፕሬዚደንት እጩዎች ላይም ጥቃት አድርሷል። የከፍተኛ ፍርድ ቤት ዳኞችም በጉቦ አታለዋል። ለሱ የሚሰሩ ቅጥር ነፍስ ገዳዮችም ነበሩት። እነዛ ሰዎች ሲካሪዮ እየተባሉ ይጠሩ ነበር። ለገደሉት አንድ ፖሊስም $3000 ይሸልማቸው ነበር። በዛ ምክንያትም በአመት 600 ፖሊሶች እንዲሞቱ ምክንያት ሆኗል። በአጠቃላይ ፓብሎ ኤስኮባር ኮሎምቢያ ውስጥ የሚንቀሳቀስ ወንጀለኛ ብቻ ሳይሆን ራሱ ኮሎምቢያ ነበር። ቢያንስ ዓለም ሙሉ ኮሎምቢያን ይፈራታል ከተባለ ኮሎምቢያ ራሷን ሳይሆን ፓብሎ ኤስኮባርን ነበር። እናም ለስልጣኑ ማጠናከሪያ ካደረጋቸው መሳሪያዎች አንዱ ደግሞ እግር ኳስ ነበር። በዛን ሰዓት ሜዴሊን መቀመጫው ያደረገው አትሌቲኮ ናሲዮናል የተባለ የእግር ኳስ ቡድን ባለቤት ነበር። ግን ደግሞ ፓብሎ ተንኮለኛ አይደለ? ቡድኑን ለማኒ ላውንድሪነት ነበር የሚጠቀምበት። የቲኬት ሽያጭ ገቢዎች፣ የደጋፊዎች ማሊያ ሽያጭ፣ የስቴዲየም ስራዎች፣ እነዚህ ሁሉ ስቴዲየሙን ለማስዋብ ብሎ ከሚያወጣቸው ብር ጋር በመቀላቀል ማኒ ላውንድሪ ያደርግ ነበር። የሚገርመው ነገር ግን ሌሎች የካርቴል መሪዎችም ፓብሎን በማየት እንዲህ የራሳችን ቡድንማ ሊኖረን ይገባል በማለት የሱን ፈለግ መከተል ጀመሩ። እናም በ80ዎቹ መጨረሻ አካባቢ ኮሎምቢያ ውስጥ የሚገኙ የእግር ኳስ ቡድኖች በእጽ ገንዘብ ከተበከሉ ስርዓቶች መካከል ሆነው ነበር። ግን ደግሞ በዚህ የእጽ ገንዘብ በተበከለው ስርዓት ውስጥ በጣም ዝነኛ የሆኑ የእግር ኳስ ተጫዋቾች እያደጉ መጡ። ከነዚህ መሃልም ካርሎስ ቫልደራማ ይገኝበት ነበር። ሌሎች ተጫዋቾች ሊያስቡት በማይችሉት መንገድ ኳስ ቅብብል ያደርግ ነበር። ፍሬዲ ሪንኮንም አለ። በ1990 ላይ የተካሄደው የዓለም ዋንጫ ላይ በ93ኛ ደቂቃ ጀርመን ላይ ግብ በማስቆጠር የኮሎምቢያ ህዝብ እንዲያብድ ያደረገ ልጅ ነበር። ፋውስቲኖ አስፕሪላም አለ። እሱ ደግሞ በጣም የማይገመት ፍጥነትና ብቃት የነበረው ልጅ ነበር። ግን ደግሞ ከበስተጀርባ በሁከትና በመረጋጋት መካከል ላይ ያለችውን መስመር ይዞ የሚከላከል ተጫዋች ነበር። እሱም አንድሬስ ኤስኮባር ነበር። አያችሁ፣ ኤስኮባር በጣም ይለይ ነበር። የትኛው ኤስኮባር እንዳትሉኝ አንድሬስ ኤስኮባርን ነው የምላችሁ። በተከላካይነቱ ብቻ ሳይሆን በስብዕናውም ጭምር በጣም የሚመሰገን ልጅ ነበር። መከላከል ማለት ከጭካኔ ጋር አብሮ በሚነሳበት በዚያ ዘመን፣ ከባድ ጥፋት ወይም ፋውል ደግሞ እንደ ሙያዊ መሳሪያ በሚጠቀሙበት ዘመን፣ አንድሬስ ግን እግር ኳስን የሚጫወታት ልክ እንደ ቼዝ ነበር። ታክል አይገባም፣ ነገር ግን አስቀድሞ ማሰብ ይችላል። ሌሎች ተጫዋቾችን በአይኑ አያስፈራራም ነበር። ይልቁንም በሚገርም ጥበብ ኳሶቹን ይነጥቃቸው ነበር። የቡድን
አጋሮቹ ስነ ስርዓተኛ ይሉት ነበር፣ ተቃናቃኞቹ ግን በሌላ ስም ነበር የሚጠሩት። እማይነበብ ወይም አስቸጋሪ ይሉት ነበር። ጋዜጠኞች ግን ጨዋው ልጅ ይሉት ነበር። አንድሬስ ገና የ26 ዓመት ወጣት የነበረ ቢሆንም ነገር ግን ከ1994 የዓለም ዋንጫ በኋላ ወደ ኤሲ ሚላን ለመፈረም ጣጣውን ጨርሶ ነበር። ከሜዴሊን ለወጣ ልጅ ደግሞ ይህ አጋጣሚ በጣም ትልቅ ትርጉም ነበረው። ግን ደግሞ እስካሁን ድረስ ምንም አይነት ትኩረት ያልተሰጠው ወሳኝ የሆነ ነጥብ አለ። አንድሬስ ኤስኮባር በክለብ ደረጃ ይጫወት የነበረው በፓብሎ ኤስኮባር ባለቤትነት በሚመራው አትሌቲኮ ናሲዮል ውስጥ ነበር። ግን ደግሞ የአትሌቲኮ ናሲዮል ተጫዋቾች ወደዱም ጠሉም በፓብሎ ኤስኮባር ጥላ ስር መኖር ነበረባቸው። አንድሬስ ማሪያ ኤስቴር የምትባል እህት ነበረችው። እሷ እንደምትናገረው ከሆነ ፓብሎ ኤስኮባር በገዛ እጁ የሰራው ላካቴድራል የተባለ እስር ቤት ነበር። እዛ እስር ቤት ደግሞ የቁም እስረኛ ሆኖ ነበር። ስለዚህ በዛን ሰዓት አንድሬስ ፓብሎ ኤስኮባርን ለመጠየቅ እንዲሄድ ይገደድ ነበር። ይህ ላካቴድራል የተባለው በስም እስር ቤት ይባል እንጂ ግን በፍጹም እስር ቤት አልነበረም። የራሱ የሆነ የኳስ ሜዳ ነበረው። እንስሳቶች የሚጎበኙበት ዙ የሚባል ቦታም ነበረው። ጃኩዚ ነበረው። መጠጥ ቤትም ነበረው። ብቻ የአትሌቲኮ ናሲዮል ተጫዋቾች እዛ እንዲሄዱ ይገደዱ ነበር። ግን ደግሞ እህቱ ስለዚህ ጉዳይ ስትጠይቀው በጣም አስቸጋሪ ሁኔታ ውስጥ እንዳለ ነግሯት ነበር። ማሪያ መሄድ ፈልጌ አይደለም፣ ነገር ግን ምንም ምርጫ የለኝም አላት። ይህች አረፍተ ነገርም በ1994 ኮሎምቢያ ውስጥ የነበረውን ሁኔታ ታስረዳናለች። እንዴት ካላችሁኝ በጣም ጥሩ ጥያቄ። ምክንያቱም በጣም ብዙ ጥሩ የተባሉ ሰዎች በእነዚህ የእጽ አዘዋዋሪ ሰዎች ምክንያት ተጨቁነው እየኖሩ ነበር። ግን ደግሞ ከዛ በፊት ታህሳስ 2 ቀን በ1993 ፓብሎ ኤስኮባር ጣሪያ ላይ ይደረጋል። ኮሎምቢያ ውስጥ የተሰማው እፎይታ ወደር አልነበረው። ነገር ግን ከዚያ በኋላ የተቀሰቀሰው ሁከት ምንም ማቆሚያ አልነበረው። በዛን ሰዓት የነበረው ሁኔታ የፓብሎ ኤስኮባር ከዝን የነበረው ጄም ጋቪሪያ ሲገልጸው እንዲህ ብሎ ነበር። ፓብሎ ሲሞት ከተማዋ ከቁጥጥር ውጭ ሆነች። አለቃው ሞቷል። ስለዚህ ሁሉም ሰው የራሱ አለቃ ሆነ ይላል። ፓብሎ የተዛባ አስተሳሰብ ያለው ጨካኝና ሳይኮፓዝ ይሁን እንጂ የራሱ ስርዓትን አስከብሮ የሚኖር ሰው ነበር። የእሱም ሞት ትልቅ ክፍተት ነበር የፈጠረው። ያንን ክፍተት ለመሙላት እድሉን ሲጠባበቁ የነበሩ መሀል ላይ የሚገኙ እጽ አዘዋዋሪዎችም እንቅስቃሴ ጀመሩ። እናም ፓብሎ ከተገደለባት ቀን ጀምሮ እስከ 94ቱ የዓለም ዋንጫ ድረስ ባለው 198 ቀናት ኮሎምቢያ የተበታተነና አቅጣጫ የለሽ ወደሆነ የጭካኔ ወንጀል ቀጠናነት ተቀየረች። ነገር ግን ብሔራዊ ቡድን ውስጥ ብላችሁ መጠየቃችሁ አይቀርም። እነሱማ ትልቅ ስኬት ላይ ነበሩ። በዓለም ዋንጫ ማጣሪያ ውድድር ላይ ኮሎምቢያ 26 ጨዋታዎችን አድርጋ ነበር። ከነዛ ጨዋታዎች ግን አንድ ጨዋታ ብቻ ነበር የተሸነፈችው። በቦነስ አይረስ ማራዶና በሚገኝበት ያ ታዋቂ የሆነ የሞኑሜንታል ስቴዲየም ውስጥ ኮሎምቢያ አርጀንቲናን 5-0 አሸነፈቻት። ጨዋታው አስገራሚ ከመሆኑ የተነሳ የአርጀንቲና ደጋፊዎች ከመቀመጫቸው ተነስተው ኮሎምቢያኖችን አጨበጨቡላቸው። ፔሌም በዛን ሰዓት ኮሎምቢያማ የሩብ ፍጻሜ ላይ ትደርሳለች ብሎ ተንብዮ ነበር። መላው የደቡብ አሜሪካ መገናኛ ብዙሃንም የኮሎምቢያ ብሔራዊ ቡድን ዘ ብላክ ሆርስ ወይም ጥቁር ፈረስ እያሉት ይጠሩት ጀመር። የኮሎምቢያ ደጋፊዎችም ቀደም ሲል አስበውት የማያውቁትን ህልም ማለም ጀመሩ። በዓለም ዋንጫው ረዥም ርቀት መጓዝ፣ ከተሳካም ዋንጫውን ማንሳት። ወርቃማው ትውልድ ደርሶ ነበር። ሀገሪቱ ግን በእሳት እየጋየች ነበር። በአሜሪካ የተስተናገደው የ94ቱ የዓለም ዋንጫ ለአንድ የውድድር መርሃ ግብር የሚያስፈልገው ነገር ሁሉ ነበረው። ሞቃት ፀሐይ፣ በሰው የተጨናነቁ ስቴዲየሞችና ለስፖርቱ ፍቅር እያደረባት የመጣች ሀገር። ለኮሎምቢያ ደግሞ ይህ በዓለም መድረክ ማንነቷን የምታስመሰክርበት ወሳኝ የሆነ ምዕራፍ ነበር። እናም ኮሎምቢያ ከሮማኒያ ጋር የምትፋለምበት ጊዜ መጣ። ቀኑም ሰኔ 18 በ1994 እንደ ፈረንጆቹ ነበር። ጨዋታው የተካሄደው ካሊፎርኒያ ውስጥ ነበር። ግን ደግሞ ጨዋታው በዝግታ ጥፋት በጥፋት ብቻ ሆነ። በ35ኛው ደቂቃ ኮሎምቢያ 2-0 ትመራ ጀመር። ከነዚያ ጎሎች መካከል አንዷ ከሩቅ ርቀት በሚገርም ሁኔታ ተመታች። በረጅሙ የተቆጠረች ልዩ ጎል ነበረች። ጊዮርጊ ሃጂ ከተባለ የ25 ዓመት አማካይ እግር ስር የተገኘች ነበረች። እሱ በዚያ ዕለት ኮሎምቢያ ከፊቱ ልታቆመው ከምትችለው ከማንኛውም ተጫዋች በላይ የበላይነቱን አሳይቶ ነበር። ግን ደግሞ በኮሎምቢያ በኩል አዶልፎ ቫሌንሲያ አንዲት ጎል አስቆጠረ። ትንሽ የተስፋ ጭላንጭል መታየት ጀመረ። ግን ደግሞ ፍሎረንቲን ራዱቺዮ የጨዋታው ማብቂያ ደወል ሊሰማ 1 ደቂቃ እንደቀረው 3ኛ ጎል ደገመ። ከዛም የኮሎምቢያ ተስፋ ሙሉ በሙሉ ቀበረው። ኮሎምቢያ 3-1 ተሸነፈች። ግን ደግሞ ሜዴሊን ውስጥ የተሰማው የህዝባዊ ምላሽ ግን
ሰላማዊ አልነበረም። ኮሎምቢያ ውስጥ ያሉ እጽ አዘዋዋሪዎችም ኮሎምቢያ ታሸንፋለች ብለው በጣም ብዙ ብር መድበው አስይዘው ነበር። ብሩን ያስያዙት ግን ዝም ብለው ኮሎምቢያ ታሸንፋለች በሚል ብቻ አልነበረም። በተወሰኑ የጨዋታ ውጤቶች በጎል ብዛትና እስከ ደቂቃው ድረስ በተሰሉ ስሌቶች ላይ ጭምር ነበር የተወራረዱት። ከናርኮ ፉትቦል ጋር ያደገው ናርኮ ቤቲንግ እዚህ ፓርት ላይ ጥቅሙን ተነጠቀ። ጨዋታው በተጠናቀቀ በጥቂት ሰዓታት ውስጥም የእንኳን ደህና መጣችሁ መልእክትና የሩም ሰርቪስ አልነበረም የጠበቃቸው። ለእያንዳንዱ ክፍል በተናጠል የሞት ዛቻዎች ይደርሱባቸው ጀመር። ስሞች በግልጽ እየጠቀሱ ነበር እነዚህ መልእክቶችን ሲያስተላልፉ የነበሩት። ይህ አይነቱ መልእክት የላኩ ሰዎች ደግሞ እነዛ ተጫዋቾች የት እንደሚገኙ የሚያውቁ ነበሩ። በዛን ሰዓት የኮሎምቢያ አሰልጣኝ የነበረው ፍራንሲስኮ ማሩታና በቤተሰቦቹና በእርሱ ላይ የሞት ዛቻ ደረሰበት። በሚቀጥለው ጨዋታ ላይ አማካዩ ጋብሪኤል ጎሜዝን ካሰለፈ መላው የቡድኑ አባላት በጥይት ተደብድበው እንደሚገደሉ ተነገረው። እነዚህ ሰዎች ደግሞ የካርቴል ገንዘባቸውን እዛ ክለብ ላይ ያፈሰሱ ባለቤቶች ነበሩ። በሎስ አንጀለስ የሆቴል ክፍል ውስጥ ሆነውም ብሔራዊ ቡድኑን ይመሩት ነበር። ማቱራና ጎሜዝን እንዳታሰልፈው ተብሏል። ጎሜዝን አላሰለፈው። ከዚያም ከሁሉ የከፋውና ጨካኙ አጋጣሚ ተከተለ። ተከላካዩ ሉዊስ ሄሬራ ወይም ቼንቶ ፓብሎ ከመሞቱ ከወራት በፊት ጨቅላ ልጁ ተጠልፈውበት ነበር። በልጁ ምክንያት ከፍተኛ ዲፕሬሽን ውስጥ የነበረው ቼንቶ ሌላ መርዶ ደረሰው። ወንድሙ በሜዴሊን ከተማ የመኪና አደጋ ደርሶት እንደሞተ ተነገረው። የሞት ዛቻው በየደቂቃው እየጨመረ በሄደበት በዚያ ሁኔታ ውስጥ ቡድኑ በካሊፎርኒያ ሆኖ በዚህ ከባድ ሐዘን በተመታው የቡድን አጋራቸው ዙሪያ ተሰበሰቡ። አንድሬስ ኤስኮባርም ከቼንቶ ጋር ሌሊቱን ሙሉ ቁጭ ብሎ አሳለፈው። ቼንቶ በዛን ሰዓት አንድሬስን እዚህ ጨዋታ ላይ ለመጫወት አቅም የለኝም ይለዋል። አንድሬስም ሀገሪቱ አንተ ላይ ነው የምትደገፈው፣ ዓለም ዋንጫ ላይ ያለን ብቸኛው እድላችን ይህ ነው ይለዋል። እናም በማግስቱ ሰኔ 22 ቀን ኮሎምቢያ ከአሜሪካ ጋር ለመጋጠም ወደ ሮዝ ቦውል ስቴዲየም ተመለሰች። አሰልጣኙ ማቱራና ለተጫዋቾቹ ከጨዋታው በፊት ትዕዛዝ ሲያስተላልፍ እንባ እየተናነቀው ነበር። ይህንን ምስል በአይምሯችሁ ውስጥ እንዲቀረጽ እፈልጋለሁ። የአንድ ብሔራዊ የእግር ኳስ ቡድን ዋና አሰልጣኝ ሕይወቱን ለዚህ ስፖርት የሰጠ ሰው በተጫዋቾቹ ፊት ቆሞ ያለቅሳል። ምክንያቱም የደረሱት ዛቻዎች እጅግ ግልጽና ታማኝ ከመሆናቸው የተነሳ ከእነሱ መካከል አንዳንዶቹ ወደ ሀገራቸው በህይወት መመለስ እንደሚችሉ እንኳ በእርግጠኝነት አያውቅም ነበር። እናም ጨዋታው ተጀመረ። በዛን ሰዓት ኮሎምቢያ የተሻለች ቡድን ነበረች። ይህ የማይመጣጠን ጨዋታ አልነበረም። ኮሎምቢያ በቴክኒክ ብቃቷ በጣም ጎበዝ ነበረች። የጎል እድሎችን ይፈጥሩ ነበር። መጀመሪያ ላይ የነበሩ 21 ደቂቃ አሜሪካ የኮሎምቢያ በታች ነበረች። ከዚያም 22ኛው ደቂቃ መጣ። የአሜሪካው አማካይ ጆን ሃርክስ አጥቂ ሳይሆን አማካይ ተጫዋች ከግራ መስመር ላይ ወደ ኮሎምቢያ የፍጹም ቅጣት ምት ክልል ውስጥ ኳስ አሻገረ። ኳሱ ያነጣጠረው ከኮሎምቢያ ተከላካዮች በስተጀርባ እየሮጠ ለነበረው አጥቂ ነበር። አንድሬስ ኤስኮባርም አደጋውን በመረዳት ኳሱን ለማስጣል መሬት ላይ ይንሸራተታል። ኳሱን ለማስቆም መነሳሳቱ ልክ ነበር፣ ትክክለኛ ውሳኔም ነበር። ነገር ግን ያ የተሻገረ ኳስ መገታት ነበረበት። ማንም ሊገምተው ያልቻለው ነገር ቢኖር የኳሱ ማዕዘን ፍጥነቱና ከተዘረጋው እግሩ ላይ በትንሹ ተመቶ አቅጣጫ መለወጡን ነበር። ኳሱ ወደ ውጭ አልወጣም፣ በሰላምም አልራቀም። ይልቁንም በረኛው ኦስካር ኮርዶባ ሊደርስበት በማይችለው አንግል ነበር የሄደችው። ጎልም ሆና ተቆጠረች። በዛን ሰዓት አንድሬስ ኤስኮባር በሰራው ስህተት እጅግ በጣም ሐዘን ተከናንቦ ሳሩ ላይ ለ3 ሰከንድ ተኝቶ ነበር። እህቱ ማሪያ ኤስቴርም በሜዴሊን ሆና ኳሱን በቀጥታ ትከታተለው ነበር። ከጎኗ ደግሞ የ9 ዓመቱ ልጇ ነበረ። ልጁም ወደ እናቱ ዞር ብሎ እማዬ አንድሬስ ሊገሉት እኮ ነው ይላታል። እሷ ግን አይደለም አለችው። በኮሎምቢያ ውስጥ አንድሬስን ሁሉም ሰው እንደሚወደው ነገረችው። ሰዎች በሰሩት ስህተት ምክንያት እንደማይገደሉ ማስረዳችው። አሜሪካ 2-1 አሸነፈች። ኮሎምቢያ በመጨረሻው የምድብ ጨዋታ ስዊዘርላንድን 2-0 ብታሸነፍም አሜሪካ በሮማንያ መሸነፏ የሂሳብ ስሌቱን አስቀድሞ አብቅቶለት ነበር። ያ አርጀንቲናን ያዋረደው ወርቃማው ትውልድ፣ ያ ፔሌ የተነበየለት ወርቃማው ቡድን በምድብ ጨዋታ ብቻ ተሰናብቶ ወደ አገሩ ተመለሰ። ነገር ግን አሁንም ቢሆን ይህንን ነገር ተከትሎ የሚመጣውን ጥፋት ለመረዳት አንድ ነገር ማወቅ ይኖርባቸዋል። በዚያ ቅጽበት የጠፋው ነገር የእግር ኳስ ውጤት ብቻ አልነበረም። የጠፋው ጠመንጃ በታጠቁና ምንም አይነት ትዕግስት በሌላቸው ወንጀለኞች የተወራረደ እጅግ ግዙፍ የሆነ የገንዘብ መጠን ነበር። አንድሬስ ኤስኮባር ወደሚወዳት ሀገሩ ተመለሰ። ጓደኞቹና ቤተሰቦቹ የእሱን መንፈስ ለማነቃቃት ወደ አፓርታማው ይመላለሱ ነበር። ነገር ግን ያ ነገር በፍጹም አልሰራም ነበር። የቅርብ ጓደኛውና አማካሪው ሴሳር ማውሪሲዮ ቬላስኬዝ አንድ ሀሳብ አቀረበለት። ስሜትህን በጽሁፍ አስፍረው፣ በጽሁፍ አስቀምጠው ይለዋል። ኤስኮባርም ተቀምጦ ኤል ቴምፖ በተሰኘው የሜዴሊን ጋዜጣ ላይ የሚታተም
አንድ ደብዳቤ ጻፈ። ርዕሱም እንዲህ አለው፣ ህይወት እዚህ ላይ አታበቃም። ህይወት እዚህ ላይ አታበቃም። ወደፊት መቀጠል አለብን። ምንም ያህል ከባድ ቢሆን ድጋሚ መቆም አለብን። ያሉን ሁለት ምርጫዎች ብቻ ናቸው። ወይ ቁጣ እንዲያደነዝዘን መፍቀድና ሁከቱ እንዲቀጥል ማድረግ፣ ወይ ደግሞ ይህንን አሸንፈን ሌሎችን ለመረዳት የምንችለውን ሁሉ ማድረግ። በቅርቡ ድጋሚ እንገናኛለን። ምክንያቱም ህይወት እዚህ ላይ አያበቃም። እነዚህ ቃላቶችን የጻፋቸው ግን በኋላ ላይ የሱ የኑዛዜ ደብዳቤ እንደሆነ አላወቀም ነበር። ደብዳቤው በጋዜጣ ላይ ታተመ። ኤስኮባርም ትንሽ ቀለል አለው፣ ተነፈሰ። እናም ከአሜሪካ ከተመለሰ በኋላ ለመጀመሪያ ጊዜ ውጭ መውጣት ፈለገ። በዛን ሰዓትም የቡድን አጋሩ የሆነው ሉዊስ ሄሬራ ጋር ይደውላል። ሉዊስ ግን ከሱ ጋር አብሮ ለመውጣት ፈቃደኛ አልነበረም። ይልቁንም ጥቂት ጊዜ ያህል እቤተ ብትቀመጥ ይሻላል ይለዋል። ለአሰልጣኙ ለማቱራናም ደወለ። ማቱራናም አንድሬስ እባክህ ቤተ ተቀመጥ ይለዋል። ምክንያቱም እዛ ከተማ ውስጥ ችግር ከተባለ በቡጥ የሚፈታ አይደለም፣ በሽጉጥ እንጂ። እናም ሐምሌ 1 ማታ ላይ ከጥቂት ጓደኞቹ ጋር ወደ አንድ ክለብ ይሄዳሉ። ያ ክለብ ኤል ፓብዶላ ይባላል። በመጨረሻም ኤል ኢንዲዮ ከተባለ ስፍራ ላይ አረፉ። በመጠጥ ቤቱ ግን አንድሬስ ማን እንደሆነ ያስተዋሉ ሁለት ሰዎች ነበሩ። እነሱም ሁዋን ሳንቲያጎ ጋዮንና ፔድሮ ዴቪድ ጋዮን ነበሩ። ወንድማማቾች ናቸው። ሕግ የሚፈልጋቸው ወንጀለኞችም ነበሩ። በኮሎምቢያ የፖለቲካና የአማጽያን ቡድኖች ውስጥ ካሉ ተደማጭነት ካላቸው ሰዎች ጋር የቅርብ የንግድ ትስስር የነበራቸው ሰዎች ናቸው። በዓለም ዋንጫው በኮሎምቢያ ላይ በጣም ብዙ ብር አውጥተው የተወራረዱ ልጆችም ነበሩ። እናም እዛ ክለብ ውስጥ እንዳለ እሱ ላይ መጮህ ጀመሩ። በገዛ ቡድን ላይ ጎል ታገባለህ ይሉታል። አፌዙበት፣ አናደዱትም። ኤስኮባር ግን በተረጋጋ መንፈስ ድርጊቱን እንዲያቆሙ ጠየቃቸው። ከወንድማማቾቹ አንዱ ግን በትኩረት እየተመለከተው ከማን ጋር እየተጫወትክ እንደሆነ አታቅም ይለዋል። ኤስኮባር ከዚያ ስፍራ ወጣና ወደ መኪናው ያቆመበት ቦታ ይሄዳል። ከዚያም የነዛ ሁለት ወንድማማቾች ቦዲጋርድ የነበረ ሁምቤርቶ ካስትሮ ሙኞዝ የተባለ ሰው ተከትሏቸው ወጣ። ከዚያም 6 ጥይቶችን ተኮሰ። ያ ሰው ግን ከእያንዳንዱ ተኩሱ በኋላ ጎል እያለ ይጮህ ነበር። አንድሬስም በዛን ሰዓት ወደ ሆስፒታል ተወሰደ። እናም ከሌሊቱ 9 ሰዓት ላይ አረፈ ይባላል። በዛን ሰዓት ገና የ27 ዓመት ወጣት ነበረ። አንድሬስ በሚቀበርበት ሰዓትም ከ120 ሺህ በላይ የሚሆን ህዝብ በአንድሬስ ኤስኮባር የቀብር ስነ ስርዓት ላይ ተገኝቶ ነበር። ይህ ማለት በዛን ሰዓት የሜዴሊን ነዋሪ 1.8 ሚሊዮን ድረስ ነበር። ስለዚህ ይህ ማለት ከ15 ሰዎች አንዱ ቀበረው ማለት ነው። የአንድሬስን የገደለው ሁምቤርቶ ግን በማግስቱ በቁጥጥር ስር ዋለ። ወንጀሉን ማመነ። ጥፋተኛ ሆኖ ስለተገኘም በ43 ዓመት ጽኑ እስራት ተፈረደበት። እነዛ ሁለት ወንድማማቾች ግን የ15 ወራት የቁም እስራት ተፈረደባቸው። ግን ደግሞ እንደሚባለው ከሆነ እነዚያ ወንድማማቾች ከተጠያቂነት ለመዳን ዳኛውን $3 ሚሊዮን ጉቦ ሰጥተውት ነበር። ኡምቤርቶ ለ11 ዓመታት ያክል በእስር ካሳለፈ በኋላ 2005 ላይ ተፈቷል። በመቀጠልም በየካቲት 2026 አንድሬስ ኤስኮባር ከተገደለ ከ32 ዓመታት በኋላ ሁዋን ሳንቲያጎ ጋዮን ሄናኦ በሂውክስኪሉካን ሜክሲኮ በሚገኝ አንድ ምግብ ቤት ውስጥ በጥይት ተመቶ ተገደለ። ዛሬ በሜዴሊን ከተማ የአንድሬስ ኤስኮባር ሐውልት ቆሟል። ኤል ካባዬሮ ዴል ፉትቦል እያሉም እስካሁን ድረስ ይጠሩታል። የእግር ኳስ ጨዋው ሰው ማለት ነው። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ይህን ቪዲዮ እስካሁን ድረስ ቁጭ ብላችሁ እያያችሁት ከሆነ ላይክ እና ሰብስክራይብ ያላደረጋችሁ ሰዎች አሁኑኑ በተኖቹን ጠቅ አድርጓቸው። ቀጣይ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይሜ